ቻይና በማያወላዳ ሁኔታ የጦርነቱን መንገድ መረጠች። ፕሬዚደንት ሺጂፒንግ የአውሮፓ ኅብረት የአሜሪካንን ጉልቤነት አብሯቸው እንዲጋፈጥ ጠሩ። የታሪፍ ጦርነት አሉ ፕሬዚደንት ሺ፣ አሸናፊ የለውም። የሺጂፒንግን ፈርጣማ ምላሽ ተከትሎ ቻይና ወደ ሀገሯ በሚገቡ የአሜሪካ ሸቀጦች ላይ የጣለችውን ታሪፍ ወደ 125 አሳደገች። ፕሬዚደንት ዶናልድ ትራምፕ እግዚአብሔር ጦርነት እንዲሰጣቸው ጸለዩ፣ አገኙምም። አሜሪካ ቻይና ላይ የጣለችው ታሪፍ ድምር 145% ደርሷል። የአርነት ቀን ብለው ባወጁት ኤፕሪል 2 የማዕቀብ ዕደላቸው አሜሪካንን ታላቅ የሚያደርግ አዲስ የኢኮኖሚ ሥርዓት አጸናለሁ ብለው ተነስተው ማዕቀባቸው ወይም ታሪፋቸው መሥራት በጀመረበት ኤፕሪል 9 ቀን ለ24 ሰዓት እንኳ መጽናት ሳይችል በ14 ሰዓት ጊዜ ውስጥ ፍሬን ለመያዝ ተገደዱ ፕሬዚደንት ዶናልድ ትራምፕ። ቻይናም ድርድር ትፈልጋለች፣ መደወሏም አይቀርም ብለው ነበረ። ፕሬዚደንት ሺ አልደውልም ብለዋል። ይሁንና የምድራችን ሁለተኛ ግዙፍ ኢኮኖሚ መሪ ፕሬዚደንት ሺ ጂፒንግ የፕሬዚደንት ትራምፕን አተራማሿን አሜሪካ ገለል አድርግ እርስ በርሳችን በሥርዓት ብንሠራ ብንናገድ ምን ይመስላችኋል ሲሉ ለአውሮፓ ኅብረት ግብዣ አቅርበዋል። ይህ በእንዲህ እንዳለ የፈረንሳዩ ጠቅላይ ሚኒስትር ፍራንሷ ባይሩ ቻይና አሜሪካንን በመሪነት እንዳተካት ስጋት አድሮባቸዋል። እንደ ዓለም ቁጥር 1 የንግድ አጋር ቻይና አሜሪካንን ልተካት ትችላለች ወይም ትተካታለች የሚለው ሐሳብ የከፋ አደገኛ ነው ብለዋል በስጋት። አያይዘውም ዓለም ላይ ታሪፍ መጣል በጣም የመሬት መንቀጥቀጥ ነው፣ ይህንን ታሪፍ ደግሞ መልሶ 48 ሰዓት ባልሞላ ጊዜ መቀልበስ ሌላ የመሬት መንቀጥቀጥ ነው ሲሉ የፕሬዚደንት ዶናልድ ትራምፕ ለአማርኛው ይቅርታ ይደረግልኝ መንበጫበጭ አስገርሟቸዋል። ቻይና አሜሪካ ላይ የአጽፌታ ታሪፏን 125% ማድረሷን አስታውቃ ከዚህ በኋላ አሜሪካ ልትደረድር ለምትችለው የታሪፍ ጋጋታ ምላሽ አንሰጥም ብላለች። የዋሽንግተን ታሪፍ ከዚህ በኋላ ተራ የቁጥር ጨዋታ ነው የሚሆነው፣ ከዚህ በላይ መቆለል ቀልድና ፌዝ ይሆናል ብለዋል የቻይና ንግድ ሚኒስቴር። በተያያዘ ዜና የአውሮፓ ኅብረት የገንዘብ ሚኒስትሮች ፖላንድ ዋርሶ ውስጥ ተስበዋል። ተደራዳሪም ወደ አሜሪካ ልከዋል። የዋርሶ ስብሰባ ዓላማ ከአሜሪካ ጋር በሚደረገው ድርድር ስምምነት ላይ መድረስ ባይቻል ላዎች አለብን ላይ ለመነጋገር ነው።